አታምሺ ሙዜ ማለት ነው። በጣም እኔ የምፈልገው አይነት ጥያቄ የምፈልገው አይነት ውሳኔ ነው እና የምፈልገው አይነት ሀሳብ ነው። ምክንያቱም እንዴት ሰው ልጅ ማለት ነው ህፃን ልጅ ጥሩ ነገር እየሰራች አይደለም፣ ግልጽ ነው። ሩታ ሚዲያ ላይ ህፃን ልጅ ይዛ ትመጣለች። እስቲ ንገሩ። ከዛ ልጁን አንዴ ሬሳ ሳጥን ላይ ያደርጉታል፣ አንዴ ምን ያደርጉታል እና ትክክለኛ ሀሳብ ነው ብዙ ያመጣችሁ። አያቱ ጋር ሄደን አንቺም እንደፈለግሽ ዝለይ፣ ልጁም በስነ ስርዓት የኢትዮጵያዊነት ወግና ማረግን ይዞ ያድጋል። ከዛ ሲያርግ ሲያስተውል የእናንተን ጉድ ያያል ማለት ነው። እና ውድ ቤተሰቦቼ ቪዲዮ እስከ መጨረሻ ድረስ ማየት እንዳትረሱ። እነ ሄርሚም አሉ፣ አዲስ ነገር አለ። ቪዲዮውን ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩ በአክብሮት ጠይቃለሁ። ግን የዛሬው የቡዜ ሀሳብ እንደ እኔ የተመቻችሁ ኮሜንት ላይ ቡዜ ደግ አደረገች ብላችሁ ኮሜንት ጻፉ። ኦኬ ፋሚሊ እና እንቀጥል። በጣም ነው የሚበላው እሱ እንዳትረሱ። አይደለም ቡዜ እኔ ማለት ነው ልዑሌን የማቆም ሚዲያ ላይ ነው የአብርሽ ልጅ እንደሆነ ነው አይደለም። እኔ እንኳን ያሳዝነኛል። ማርያምን እውነቴን ነው እውነት ነው የምላችሁ እግዚአብሔርን። ምክንያቱም ባለፈው ማናችን ሁላችንም ያየነው ነገር ነው። ከኛ ፍቅር ጀማ ፋሚሊ ሊሆን ይችላል አላቅም፣ ወይ ሶሻል ሚዲያቸውን ለማሳደግ ሊሆን ይችላል። ብቻ በኤኒ ሪዝን የአብርሃምን ልጅ አንዴ ጉድጓድ ቆፍሮ ይቀብሩታል፣ አንዴ ምን ያደርጉታል። ለምን? ህፃኑ ምን አደረገ? አንዱ ባጠፋ አንዱ ለምን? እናት ብትሆኚ ኖሮ ሩታ የእውነት እግዚአብሔር ምስክሬ፣ እናት ብትሆኚ ኖሮ ያን ቪዲዮ አይተሽ ይሰማሽ ነበረ። እናት እንደ እናት ብታስቢ ማለት ነው። ልጅሽ የህፃን ልጅ ያንቺ ልጅ ቢሆን ኖሮ ማለት ነው። ኦኬ በዛኑ ቀን ደግሞ ልጅሽን ይዘሽ መጣሽ ላይ ቪዲዮ ላይ እና የቡዜ ሀሳብ ትክክለኛ ሀሳብ ነው። ምንም አልተሳሳተችው። እሺ እናቱ ጋር አያቱ ጋር ሄደግ ምን ችግር አለ? ሄደሽ ቼክ ታደርጋለሽ። እዚህ ጋር የሚዲያ ላይ እየመጣሽ የሰው አይን ከሚበላ ህፃን ልጅ ገና ምንም የማያውቅ ብላቴና አንቺም እንደፈለግሽ ዝለይ እና ቡዜ ምንም አልተሳሳተችም። እኔ በበኩሌ እንደምረዳ እንደዛ ነው። ኦኬ እንቀጥል። አሁን ወደ ፍቅር ጀማ እንግባ። አይችል ማለት ነው ደመቁን ያኔ ላስ ማድረግ ፈልጌ ነው በዚህ አጋጣሚ ማለት ነው። ምክንያቱም ሰው ልጅ ለህፃን ልጁ ምክንያቱም ጥሩ ነገር ብትሰሪ እኮ ኦኬ ምንም ችግር የለውም። ግን ጥሩ ነገር አይደለም እያደረግሽ ያለው። ክፋትም ብልግናን የሚሆን የሚያስጠላ ሪያክሽን ነው የምታሳይ እና ልጅሽ ጥሩ ነገር እየሰማ እንዲያድግ ብታደርጊ መልካም ነው ብዬ አስባለሁ። ደመቁ አንቺ በግ አብርሃምን ይቅርታ ምንም ነገር እንተወው። ይኸውልህ አዳምጠኝ። አብርሃም ይሄን ነገር መጀመሪያ ነው ማሰብ የነበረብህ። እኔ ከቡዜ ጋር ያለውን ነገር ላውራት። የኔ ህይወት አያሳስብህም? ተፋፍተሽ አታውቂም? አንተ እኮ በጣም ብዙ ጊዜ ነው
አብርሃም ግን ማለት ነው ተሳስተሽ አታውቂም ትላለህ። ስህተት እኮ የሚባለው እንደዚህ አይደለም እውነት ለመናገር ምክንያቱም አብርሃምን ስለምወደው አልሸፋፈንልህም። ስህተት እንደዚህ አይደለም። ይሄ የአይን ያወጣ ብልግና ነው። ቅርታ አድርጉልኝ። እንግዲህ አብርሃምን የምትወደው እኔም እወደዋለሁ። አብርሃምን ግን ይሄ ስህተት አይደለም። ፈልጌ ያደረግከው ነገር ነው። ምንም ስህተት አይደለም። ግን ሄርሚ ለአንዴና ለመጨረሻ ጊዜ እንድታደርግለት እፈልጋለሁ። እኔም በበኩሌ ግን አብርሃም እንደሚለው እንትን አይደለም። ምንድነው ስህተት አይደለም። ስህተት የሚባለው በድንገት እንትን የሚባል ነው። አንተ ግን አስበህበት ዛሬም አዲስ ፍቅረኛ ይዤ እመጣለሁ ምናምን ብለህ ያመጣው ነገር ነው። የትኛው ነው ስህተት? አይ ዶንት ማይንድ ሶ ያደረገው በጣም ብዙ ጊዜ ታግሼ አንድ ቀን እንኳን በክፉ አይን አይቼ ተናግሬ አላውቅም። ሶ የራሴን ውሳኔ እንደወሰን ያደረገኝ ራስህ ነህ አብርሃም። ግን ደግሞ እሺ ቢያንስ ብዙ ይሄ ነገር የተረዳሽኝ አይመስለኝም አብርሃም። ድጋሚ ደግሞ አንተ እኔ እንደዚህ እንድትለምነኝ አልፈልግም። እንደዚህ ከዚህ በላይ ደግሞ አብርሽ እየለመንኩሽ አይደለም ምናምን ከዛ ደግሞ ምን ይላል ይሄንን ጊዜ ብትጠቀሚበት ጥሩ ነው ምናምን ትላለህ። እንትን ውስጥ በቪዲዮ ውስጥ አንድ ሰውን የምትወደው ከሆነ እኮ እስከ ጥግ ድረስ ነው የምትሄደው። ገባ? ይሄ ጊዜ ምናምን የሚባል ነገር የለም። ሄርሜላ ዛሬ 2 ወርም ብትመጣ አንተን ማግኘት አለባት የምትወዳት ከሆነ ማለት ነው። እውነት የምታፈቅራት ከሆነ አሁንም ወደ ሌላ አስበህ ነው ወይ ምንድነው እንደዚህ የምትናገረው? ይሄን ጊዜ መጠቀም አለብሽ። ይሄ ማስፈራራት ነው የሚባለው። ምክንያቱም ብዙ ዲስሪስፔክት የደረሰባት ልጅ ናት። ማሰብ አለባት። ኦኬ ቤተሰቦቿ ይመለከታሉ ይሄን ቪዲዮ ይውላችሁ። እንደውም የሆነ ቪዲዮ ላስገባላችሁ እፈልጋለሁ። አብርሃም የራስ ምንድነው ቲክቶክ ላይ ሪፖስት ነው እንደው ብቻ እንደዛ ያደረግከው ቪዲዮ አለ እና ቤተሰቦችን አይተህ እናቱን ምንድነው እናት አይተህ ልጇን አግባ እንደሚባለው ማለት ነውና እንደዛ አይነት ነገር ሆነ ልጅ ፖስት አደረገ። አብርሃም ልክ ነው አለ እና ይሄንን ነገር ስታደርግ ሄርሜላ ቤተሰቦቿ ያያል፣ ወንድም አለ፣ ስንት ነገር አለ። ገባ? እና ጊዜ ወስዳ እንድታስብ ጊዜ ልሰጣት ይገባል። እኔ እንደማስበው ማለት ነው። ምክንያቱም ከባድ ነው። ብቻ አስረዳኝ አልፈልግም። ያየሁት ነገር በጣም አንድ እድል ብቻ አሁን አንድ እድል ብትሰጪው ብዬ ነው የማስበው። ከዛ በኋላ እኔ ይኸውልሽ ብዙ ነገሮችሽን አውቃለሁ። ብዙ ነገር አብረን ብዙ ነገር አሳልፈናል አውቃለሁ። ግን እኔም የምፈልገው ማለት ነው ቤተሰብ ቡዜ ለሄርማን ነው አብረሽ ማናት ሄርሜላ ለአብርሃም አንድ እድል ብሰጠው ደስ ይለኛል። ግን አብርሃም ይሄንን ስህተትህን አትድገሙ ፕሊዝ ፕሊዝ። በቃ እኛ የፍቅር ጀማዎች ራሱ እንለምነ ማለት በቃ ይሆናል አይደለ? አንድ ሴት ለአንድ ወንድ ነው የሰጠችው። በቃ እሷን እስከ ጥግ ድረስ አፍቅራት ውደዳት ምናምን። እዚያችኛውም ደመቁም ታምራሃለች፣ በለጠውም ታምራሃለች፣ ሻዊትም ታምራሃለች። በቃ መሬት ላይ ያለ ሴት ሁላ ታምራሃለች። ሹዌ ስለዚህ አስብበት። እዚህ ጋር የሚቆነጠጥ ሰው አለው ጋይስ። ቪዲዮ እየከፈተብኝ ሙዚቃ እንደዛ ነው። እና ቤተሰቦቼ ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። ፕሊዝ ከጎን የሆኑ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳቤን በደንብ በርትቼ እንዲሰራ እርዱኝ። አመሰግናለሁ። ይሄ ነው የዛሬ ሀሳብ ያለኝ። ከምንገናኝ መልካም ጾም ይሁንላችሁ። ጾም ፍልሰታ ዛሬ ገብታለች። መልካም ጾም ይሁንላችሁ። ወዳችኋለሁ። ደህና ዋሉ። ማታ ነው የቀረጽኩት ቪዲዮ